በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረቱ በብዙ ደግነቱ በሕይወት በጤና ያላችሁ እግዚአብሔር ቸር ስለሆነ ደግ ስለሆነ ቅዱስ ስለሆነ ጻድቅ ስለሆነ በሕይወት ተርፈን እችን ቀን እንድናይ ያደረገን የአባቶቻችን አምላክ የእኛም የልጆቻችንም አምላክ የሞተልን ሞትን አሸንፎ ወዳ ከፍሎ በመስቀሉ ያዳነን ጌታችን ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ ዛሬ ስቱዲዮ ይቀየራል። አንድ ቦታ ወጣ ብዬ ነው ለአገልግሎት። መንፈስ ቅዱስ ዛሬ የወደደውን የሚነግረንን መልእክት ከመናገሬ በፊት ሰሞኑን እስከ ሳምንት ድረስ ካለው ጾም ፍቺ ድረስ የምንሰራው ትልቅ የመድኃኔዓለም ስራ አለ። በከምባታ አካባቢ ገጠር ውስጥ የሚገኝን አንድ የመድኃኔዓለም ቤተክርስቲያን የአባታችን የኛ መመኪያ የኛ መኖሪያ ሮጠን የምንጮህበት አጣድነን አትርፈን ባርከን የምንለው ልጆቹን ወልደን የሰጠን አሳድግልን የምንለው ጌታ ቤቱን እንደዛ ቀዳሽ የሌለው የፈራረሰ መቅደስ ውስጥ ያለ ታቦትን ነው በደንብ አድርገን ካህናት ቀጥረንላቸው። አንድ ካህን ብቻ ነው የሚያገለግላቸው። ጥቂት አባወራዎች ናቸው። የሚያገለግላቸው ስለሌለ ልጆቻቸው ተነጥቀው ልጆቻቸው የተወሰኑ ልጆቻቸውን ይዘው ያሉ አባወራዎች ያሉበት ቤተክርስቲያን ነው። ለዛ ቤተክርስቲያን አንደኛ ካህናት ደሞዝ እንከፍላለን፣ በደንብ ካህናት እንቀጥርላቸዋለን። እንደባለፈው የተሟላ ንዋየ ቅድሳት እንገዛላቸዋለን። እኛ እያለን እነሱ በተቀደደ ንዋየ ቅድሳት መቀደስ የለባቸውም። የእግዚአብሔር ቤት የካህን ልብስ መቀደድ የለበት። የካህን ልብስ ተቀደደ ማለት የኛ ሕይወት የኛ ሃይማኖት የኛ የልባችን እምነት በጣም መበላሸቱን ነው የሚያሳየውና ተንገብግባችሁ እንድትመጡ እንድታግዙ ነው የምጋብዛችሁ። 9114138 ስልኬ ነው። ቅዱሳቱን ብናሟላላችሁ ተጋግዘን ደስ ይለኛል። እግዚአብሔር እናንተን ቤታችሁን ይባርክ። የእግዚአብሔር ልጆች አንደኛ ነገሥት ምዕራፍ 19:12 ላይ የተጻፈውን ከሰዓትም በኋላ ታላቅ ጸጥታ ታላቅ ዝምታ ሆነ የሚል ቃል እናነባለን። እግዚአብሔር ወደ ነቢዩ ኤልያስ ለመምጣት እንደቀጠረውና ኤልያስም ደግሞ በተራራ ላይ ሆኖ በቀርሜሎስ በአለቶች መካከል የእግዚአብሔርን መምጣት ይጠብቅ እንደነበር ተጽፏል። እዛ መጽሐፍ ላይ መጀመሪያ ላይ በታላቅ አውሎ ንፋስ ነው። አውሎ ንፋሱ ሲመጣ እግዚአብሔር እዛ ውስጥ አለ ብሎ ነበረ፣ ግን እግዚአብሔር እዛ ውስጥ አልነበረም። በኋላ ደግሞ በጣም ኃይለኛ የእሳት ትንታግ ነበልባል ነበረ፣ እዛ ውስጥም እግዚአብሔር አልነበረም። የእግዚአብሔር ኪነ ጥበብ አንዳንዴ ጠይቀ ነው እንደዚህ አድርግልኝ ወይ መለምነ ነው ፍርድ ስጥ እንላለን። ወይም አንዳንድ ውሳኔዎች እንዲወሰን ስንጠይቅ እኛ በምናስበው መንገድ በፍጹም አይሰራም እግዚአብሔር። እና ይኸውላችሁ ከእግዚአብሔር ጋር መኖር የምትፈልጉ ሰዎች ይህንን እውነት ተቀበሉ። ሁሉን እኛ ባልነው ይስራ ማለት አይቻልም። እግዚአብሔር የራሱ ሉዓላዊነት የራሱ ደግሞ ነፃነት ያለው አምላክ ነው። እኛን ለመርዳት ሲፈልግ ግን ደግሞ በራሱ አሰራር ነው የሚያግዘን። በአውሎ ነፋስ ውስጥ መካከል ሲመጣ ኤልያስ መቼም ጠላቶቹን ጥርግርግ አድርጎ የሚወስድለት መስሎት ነበር። አክዓብና ኤልዛቤል ሲያሳድዱት፣ የአክዓብና የኤልዛቤል አማልክትን የሚያጥኑ ካህናት ህዝቡን ሲያስቱ እየተመለከተ ይህን ሀገር ባጸዳ ይህን ነፋስ ብሎ ሳይመኝ አይቀርም። ግን እግዚአብሔር በአውሎ ነፋስ ያንን ከተማ አልቀጣም፣ ህዝቡንም አላጨደም፣ አላጠፋም። ከሳደ እንደገና ደግሞ በጣም ኃይለኛ የእሳት ነበልባል መጣ። በዛም ውስጥ እግዚአብሔር አልተገኘም። በእሳትም አልበላም፣ ማንንም አላጠፋም። ከዛም ታላቅ ዝምታ ሆነ ይልና በዝምታ ውስጥ የእግዚአብሔርን መገኘት ተሰማው። ኤልያስ ወዮ ብሎ ጮኸ። ፊቱ ላይ መጎናጸፊያ አደረገ። ሮጦ ወደ አለቱ ስንጥቅ ውስጥ ገብቶ ተደበቀ ይላል። ከእግዚአብሔር ከጌትነቱ ፊት ለመሸሸግ እንደዛ እየተንገበገበው የተንቀጠቀጠው ዝም ባለ ሰዓት ውስጥ ነው። እግዚአብሔር በዝምታ አንዳንዴ ከኛ ጋር ይቆያል። ቅድም ርዕሱ ላይ እንዳያችሁት ለምንድን ነው ዝም የሚለን? በጣም ብዙ ሰዎች እግዚአብሔር ዝም ብሏቸዋል። ዓመታት ለዓመታት ይኸው ይጸልያሉ፣ ጉዳያቸውን አልፈጸሙም። ለብዙ ጊዜ የሚፈልጉትን የልባቸው መሻት አላገኙ። አንዳንዶቹ እንደ ሳራና እንደ ኤልሳቤት ተስፋ ቆርጠዋል፣ በራቸውን ዘግተዋል፣ ሌላ መፍትሄ ይመለከታሉ።
ሳራ ተቀምጣ ወደ አጋር ቢገባ ባሌ ወንድ ልጅ ትወልዳል፣ ያን ወንድ ልጅ አቅፌ አጥብቼ ልጅ አደርገዋለሁ። የራሷን መላምት በሯን ዘጋች፣ ልቧ ደከመ። አንዳንዴ እግዚአብሔር ዝምታ ልባችሁና ደከማችሁ ሰዎች አላችሁ። ዝም አለ፣ በቃ ይሰማል ስንለው ዝም አለ። ግፈኛ ሰዎች በዙሪያችን በፊታችን ይመላለሳሉ፣ መብታችንን ክብራችንን ይነካሉ። እንኳን እነሱ ሊወድቁ አይደለም በየቀኑ እያማረባቸው ነው። ዝም አለ እግዚአብሔር። ይከፋናል፣ ግራ ይገባናል። የጽድቅ አምላክ ነው ብለን ልናምነው እንሞክራለን። ግን ደግሞ እግዚአብሔር እንደኛ እንደምናስበው ሲፈርድ አናየው። ዝምታው ይበልጣል። አድነኝ፣ ድረስልኝ፣ እርዳኝ ባልናቸው ጉዳዮች በብዙ ጉዳዮች እንደኛ ቸኩሎ አልመጣም። ዝም ነው ያለን። እኔ ራሴ እግዚአብሔር እንደኔ የሚሰማው ሰው የለም። የተለየ አድርጋችሁ እንዳታስቡኝ። ምንም አይደለሁም። ማይጠቅም ሸክላ ቢለቁት የሚሰበር ሸክላ ነው የሚወቁ። ግን በጣም እግዚአብሔር ይሰማኛል። ደካማ ስለሆንኩም ሊሆን ይችላል። እግዚአብሔር በጣም ይሰማኛል። አንዳንድ ጊዜ ግን እግዚአብሔር ዝም ይለኛል። ነገር እንዲሆን አምኜ ወጥቼ እንዳመንኩት ሳይሆን ቀርቶ አየዋለሁ። ከዛ በኋላ ምንድን ነው መሰላችሁ የምመለከተው? ለምንድን ነው ያልሆነ ብዬ እጠይቃለሁ። ዝም ብዬ ወዲያው ስሜቴን አዳምጬ መየት አምላክ ነው እግዚአብሔር ሁሌ እንደዚህ ያደረገኝ እየበደለኝ ብዬ አልጉረመርም። ምንድን ነው በዚህ ነገር ውስጥ እግዚአብሔር ሊል ነው የፈለገው? ለምንድን ነው ያልሰማኝ? ለምን ዝም አለኝ ብዬ ራሴን ጠይቃለሁ። ከዛ እፈትሸዋለሁ። ብዙ ቀን ሳምንት ሊፈጅብኝ ይችላል። ለምንድን ነው ዝም ያለኝ ብዬ አስተሳሰቤን፣ ዝንባሌን፣ ኢንቴንሽኔን ምናምን በደንብ እመረምራለሁ ውስጤን። ከዛ ምን ሆኖ አገኘዋለሁ? ሳዘው አገኘዋለሁ። እግዚአብሔር እያዘዝኩት እኔ ጌታ እሱ ባሪያ ሆኖ ማለት ነው። ፈቃዱን ከመጠየቅ ይልቅ ፈቃዴን እንዲያስፈጽም አዘዋለሁ እንደ ባሪያ። ይሄ ልክ የሆነ ጸሎት አይደለም። ምንም ልጅ ብንሆን ግን እኛ ባሪያ ነን እንጂ እሱ ባሪያ አይደለም። እያዘዝኩት እንጂ እያመንኩት አይደለም። ስላልኩት ሰራ እንጂ ስለሰጠኝ ተቀበልኩ ብዬ እንዳስብ አልሆንም። እኔ አዝዤው ከሰራ ስለዚህ እግዚአብሔር ምን ይለኛል? ዝም ይለኛል። ምን ማለቱ መሰላችሁ? ቦታህን እወቅ ማለቱ ነው። ቦታህን እወቅ። ፖሊስ ያለው እሱ ዝም ብሎ አይሰራም። እኔ ጌታ ነኝ። የዘመናት ሁሉ ቁልፍ በእጅ ያለ ጌታ ነኝ። እንደ ጌታ ለምነኝ፣ እንደ ጌታ እንደ አባትና እንደ ጌታ አመነኝ ነው የሚለኝ። እናንተንም እንደዚህ አንዳንዴ ለምንድን ነው ዝም የሚለን ብሎ መጠየቅ ያስፈልጋል። ለብዙ ጊዜ የቆየ ጸሎታችንን ወይ ፍርዳችንን ሰው በድሎን፣ ሰው ጎድቶን፣ ሰው ነጥቆን፣ ሰው ገፍቶን፣ ሰው አሳዶን ምንናገርበት ቦታ አተን፣ ዳኝነት አተን እግዚአብሔር ብቻ ተስፋ አለ ብለን እሱ በቃ ለሱ ሰጥት አድርገ ነው እስካሁን ምንም አዲስ ነገር ሳይመጣ የተቀመጠ ሰዎች አለ። ይልቁንም ያሳደዱን ሰዎች እንደ ዝግባ ሲለመልሙ እናያለን። ይሄ ግራ ሊያጋባ ይችላል። እግዚአብሔር ዝም ብሏችሁ ስታለቅሱ የምታድሩ በጣም ብዙ ሰዎች አላችሁ። ብዙ መፍትሄ የምትፈልጉ ደግሞ አላችሁ። አንዳንድ ሰዎች መድኃኒት አለ ብለውኝ መምህር ጋር ሄድኩኝ ይሉኛል። ይጨንቃቸዋል። ችግር ውስጥ ሲገቡ ጸልዩ፣ ይሳሉ። መድኃኒዓለም ጋር ይሳላሉ፣ የቤታችን ጋር ይሳላሉ፣ ሚካኤል ጋር ይሳላሉ። በነገራችን ላይ ሰው መሳል ያለበት አንድ ቦታ ነው። እዛም የምንል ሰዎች መረጋጋት አለብን። የሚሰማኝ በእርጋታ ይቀመጥ ይላል። ከዛ ከመከራ ስጋት ያልፋል። ከመከራ ስጋት ማረፍ ከፈለጋችሁ ተረጋጉ። እና በጣም በቃ በእግዚአብሔር ዝምታ ውስጥ የኛ ጩኸት ይበልጣል፣ የኛ መቅበዝበዝ ይበልጣል። እጃችን መፍትሄ ፍለጋ ብዙ ቦታ እንሄዳለን። ሳራ መፍትሄ ፍለጋ ወደ አጋር ሄደች፣ ዝም ስላለ። የኢዮብ ሚስት እግዚአብሔር ዝም ስላለ ሰድባው ሄደች ከቤት። ሰድባውና ሙት እንደዚህ አዋልዶ ሆኖ ሰድባው ሄደች። የዳዊት ሚስት ሜልኮል ተወችው፣ ሲሰደድ ጣለችው። እንጀራህን በውኃ ላይ ጣሉ ይላል እግዚአብሔር ቃል። እሱን ጣላት። በቃ ለእግዚአብሔር ሰጥቶ በቃ የሚወዳት ሚስቱን ተዋት፣ ስትጠላው ስትሄድ ለእግዚአብሔር ሰጥተውት ጉዳዩ አላማር ሲላቸው ከእግዚአብሔር ትከሻ ላይ ተነስተው ሌላ አማራጭ የሚፈልጉ ሰዎች አሉ።
የእግዚአብሔር ዝምታ ይፈትናል ሰውን። እግዚአብሔር ልጅ በጣም ይፈትናል። ፈተናውን ይለፉ፣ እንዳትሸነፉ። ለምንድን ነው ዝም የሚለው ታዲያ? እግዚአብሔር ዝም የሚልባቸው በጣም ብዙ ምክንያቶች አሉ። የመጀመሪያው ምክንያት ከሆነ ነገራችን እንድንማንን እንድንወጣ ነው። አምነዋለሁ ብለን ተስፋ እሱ ነው ብለን አንድ ያለ ብለን ዝክር ዘክራለን፣ ድግስ እንደግሳለን፣ ቤተክርስቲያን እንሄዳለን፣ ገዳማት እንሄዳለን። የአምልኮ መልክ በደንብ ነው ያለ። ልባችን ግን ውስጣዊ ስርዓታችን ግን ከእግዚአብሔር ጋር ያልተገናኘ ሊሆን ይችላል። ዝም ሲለንና ስናለቅስ ነው ውስጣችን ሶኬቱ ይነቀላል። ከዛና ወደ እግዚአብሔር ለመሰካት እንሞክራለን። እንደገና ልባችን ይፈልገዋል። ሊያነቃን ነው። እናንተ በተኙ ንቁ፣ ክርስቶስ ያበራላችኋል የሚለው ቃል እንዲፈጸምብን ዝም ይለናል። አይታችሁ ከሆነ በጣም ፍቅረኛ ሰዎች በተደጋጋሚ እየደወለ አንዳለ አለማንሳት ምናምን ካረገች ካስቸገረችው እርግፍ አድርጎ መተው ሲጀምር መደወል ማቆም ሲጀምር እንደገና እሷ ትደውልለታለች። የሰው ጸባይ ነው። እግዚአብሔር ፈልጎን ጠርቶን ምንም የማይገባን ሲሆን ዝም ነው የሚለው። ከዛ በኋላ ከዘላለም እንቅልፋችን ነው የምንነቃው፣ እንደነግጣለን። የትም አይሄድም ያለው ጌታ የትም ሄዶ እናጠዋለን። እንደዛች መኃልየ ሰሎሞን ምዕራፍ 5 ላይ እንደጻፈችው በር ሲያንኳኳ አልከፈተችም፣ ምክንያት አብስታለች። ልክ ሄደ በኋላ ግን በሩን ከፈተች፣ ወደ ጎዳና ወጣች። መጎናጸፊያዋንና ዓይነ ርግቧን ለብሳ የሌሊት ወንበዶች ያገኟት፣ ልብሷን ቀደዱባት፣ አዋረዷት፣ ደበደቧት። ያንን ቅኔ የጻፈችው ከዛ በኋላ ነው። ነቃች፣ ከጥልቅ እንቅልፏ ነቃች። ለካ ውዷን በደንብ አልያዘችውም። እግዚአብሔርን በደንብ ያላዝነው ከሆነ ዝም ይለናል። ትኩረት በመስጠት ቦታ በመስጠት ውስጣችን ካለው ንቃት እንቅልፍ እንድንነቃ ዝም ይለናል። እግዚአብሔር ልብን ያህል ሰው ፊትን እንደማያይ ልባችን ጋር ጉዳይ ስላለ ሁሌ የልባችንን ጤና እግዚአብሔር ይመረምራል። ሁለተኛው ዝም የሚልበት ምክንያት እኛ አደብ እስክንገዛ ነው የሚጠብቀን። ቅድም እንዳልኩት አንዴ ልደታ፣ አንዴ ሚካኤል፣ አንዴ ዮሐንስ፣ አንዴ መጥምቁ፣ አንዴ ጻድቃን እማንሳልበት ቦታ የለም። ተረጋግተን እስክናምን ድረስ ይጠብቀናል። እግዚአብሔር አንድ ነው። በቅዱሳን የሚሰራ እግዚአብሔር አንድ ነው። በእመቤታችን ጸሎት፣ ምልጃ፣ በመላእክት አገልግሎት የሚሰራ የሚሰጥ የሚባርክ እግዚአብሔር አንድ ነው። እስክንረጋጋ ይጠብቀናል። እዛም ብለን ልባችን ሲንከራተት ወደ ራሳችን ተመልሰን እንድንረጋጋ ሰከን እንድንል፣ አንዳንዴ በቃ ዝም እንድንል ይፈልጋል። እኛ ዝም እንድንል። ማርታ እኮ አስቸግራ ነበር አይደል? ዮሐንስ ወንጌል 1 ላይ አስቸግራችሁ ጌታ ወንድምሽ ይነሳ ስላት አስቸገረች። አውቃለሁ ወደፊት እንደሚነሳ አውቃለሁ ምናምን ምክንያት ሰጠች። ወደ አልዓዛር መቃብር ከወሰዱት በኋላ ድንጋዩን አንሱ ሲል ይሸታል። መረጋጋት አልቻለችም ማርታ። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም ይላል። እናንተ ዝም ያላችሁ እግዚአብሔር ልጆች፣ እዛም የምትሉ ሆይ ብታምኑ የእግዚአብሔርን ክብር እንደምታዩ አልተነገራችሁ በመጽሐፍ ቅዱስ? ተረጋጉ እግዚአብሔር ልጆች። ይሰራ ዘንድ በደንብ ስጡት፣ ለሱ እርግፍ አርጋችሁ ስጡት። እጃችሁን እዛም አትጨምሩ። ተስፋ እግዚአብሔር እሱን ይፈልጋል። ስለዚህ ዝም ይላል። ሌላው ሶስተኛው ነው በጣም ትልቁ ነገር፣ ከብዙ ምክንያቶች ትልቁ ነገር በዝምታ ውስጥ እኛ ፈልገ ነው የምናገኘው ውጤት የበለጠ ስለሚጣፍጠን ነው። አንድ ጊዜ አንድ ወጣት ፍቅረኛውን በጣም ትወደዋለች። በጣም ነው የምትወደው እና ሴቶች ታውቃለች፣ ሲያፈቅሩ በቃ በደንብ ሲያምኑ በደንብ ነው ፍቅር የሚያደርጉት። እሱ ደግሞ ያመነታል፣ ያስቸግራታል። ስትደውል ስልክ አያነሳም፣ ይቀጥራታል። ከዛ ደግሞ ደውሎ ይቅርታ ያገኛል፣ አልተመቸኝም ብሎ ቀጠሮን ይሰርዛል። መነጋገር አልቻሉም። ስለ ኑሮ ስለ ጋብቻ ምን ማቀድ አልቻሉም። በአጠቃላይ መጨረሻ ላይ አይሳይሽና እርግፍ አድርጋ ተወች። እሷ ጋር መደወል
አትተውም ብሎ ያላት በቀን 5 የምትደውለዋለች እርግፍ አድርጋ ለአንድ ወር ዘጋችው። አበደ ያለች ይደውላል አታነሳም፣ ይደውላል አታነሳም። ጓደኞቿ ጋር ንስሐ አባቷ ጋር ደወለ መጨረሻ ላይ። አያችሁ ቀድሞ መጠንቀቅ ያስፈልጋል። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚሉት እናቶቻችን። ከዛ በኋላ ነው ትኩረት ሰጣት ለዛች ልጅ። በጥንቃቄ ወዳት ጀመር። ስሜቷን የተንከባከበ ለምን ዋጋዋን ነገረችው። ዋጋ አለኝ አለችው። ተራ ሴት አይደለሁም አለችው። እግዚአብሔር ልክ እንደዚህ ነው። ዝም ብለን ቦታ ሳንሰጠው ኖረን የሆነ ቀን አንድ ነገር ዝም ብለን ስንመኝ ምንጸልይ ይመስለናል። ምናምን ይመስላል። እግዚአብሔር ዝም ነው የሚለው። ብንጸልይ ከዛ ዋጋ እንዳለው እንዲሰማን ድክም ነው የሚያደርገን። ከዛ በኋላ ይባርከናል፣ ይደርስልናል፣ እንነቃለን፣ አይኖቻችን ይመለሳሉ። ሳውል ጳውሎስ የሆነው በዚህ መንገድ በቃ ሄዶ ታገሰው መጨረሻ ላይ በታላቅ መውጊያ ወቅቶ ምርኮ አደረገው፣ አሸነፈው ማለት እና የእግዚአብሔር ዝምታ አሸናፊ ወደ ሆነው ፍቅሩ እንድንመጣ እና የፍቅሩ ዋጋ እንዲገባን ለፍቅሩ ዋጋ እንድንሰጥ አውቆ ዝም ያለንን የተወንን መከታተል ስለምንወድ ለዚያ ነው ዝም የሚለን። ይሄንን በደንብ ማወቅ ያስፈልጋል እንጂ እግዚአብሔር ሐሳቡ ቅዱስ ነው፣ ይሰማናል፣ ይረዳናል። ግን የእግዚአብሔርን አሰራር በደንብ መረዳት ያስፈልጋል። ሐሳባችሁን ጻፉልኝ፣ የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት የሚቤታችን ራይት በረከት የመላእክት ጥበቃ አብረውን ይሁን። ትምህርቱ ላይ ኮሜንት አድርጋችሁ ደግሞ ላይክ በተን ተጭናችሁ ውጡ። የመድኃኔዓለም ቤተክርስቲያን ጉዳይ እንዳትረሱ። ቄስ አሸናፊ ገብረማርያም ነኝ። ሰላም